ጥቋቁር ነጠብጣቦች ወይ የማዶስን የፊት ክሬም በእነዚህ ሀገሮች ያገኙታል። አሊያም ለበለጠ መረጃ በዚህ ስልክ ይደውሉ። ማዶስ ምን ሆነሻል? ህልም ነበር ተመስገን። ምን አይተሽ ነው እንደ ጮሹ? እንደ 30 ዓመት ልደት ባለኝ ስታከብሩልኝ ነው። ግን ህልም ነበር አስፈሪኝ። ህልም ሲፈታ እኮ 30 ዓመት ይሆንሻል ማለት ነው። ኧረ እባክሽ ህልሙ ተፈታም ታሰረም መቼም 30 ዓመት አይሞላኝም። እሺ ትንሽ ዓመት እኮ ነው የቀረሽ ለተኛበት። እኔ ገና 20 ዓመቴ ነው። ኧረ መቅጣት ካቆምሽ ነው ስርዓት ይኖርሽ እንጂ ጫማ በቂ ከዚህ ወደ ጣውላ ነበር። አይ ለካ እንደፈችው ነው የሚሆነው። እስኪ ፍቺው ታለ ያው የሚሆነውን ነገር እኮ ነው ያየችው። ምንም አዲስ ነገር የለም። ታለም በቃ እንዴ እኔ ከዚህ በላይ መናደር አልፈልግም። ወሬ ቀይሩ እንዴ ሳንተ እኔ ምልሽ ሰላምዬ እናትሽ አልደወለችም እንዴ? አረ ደውላለች። እንደውም ብርም ልካለች። አሁን ሄጃ ወጣዋል። አይ እኔ እንኳን ለብሩ ሳይሆን ስጠፋ ምን ሆነች ብዬ ነው። እንግዲህ ጀመረሽ ጓደኛዬ። አሁን ምን ብለሽ ታለቃቅሽ ነው?
ምን አሻንቺ ዱርዬ? እሺ አሁን ማን ነው ብሩን ያበድረሽ? ብር እኔ ነኝ ብለን እንድንሻማ ነው እንዴ? እሱ ግጥምሽ ላይ ጻፈው። እሺ አታበድሩኝ? ብር እኮ አበድሩኝ የሚባለው ለሚመልስ ሰው ነው። አንቺ ደግሞ አትመልሽም እኮ። ሳድግ ለሁለታችሁ ማጠራቀም ያስፈልጋችኋል። እንደዛ ከሆነማ መቼም አታደርጊም። ስለዚህ ተበላን ማለት ነው። እንግዲህ እኔ ኪራ ጋር ልሄድ ነበር። የለኝም ካላችሁ አልሄድም ማለት ነው። በቃ እንደዛ ከሆነማ እሺ እንሰጣታለን። ምንድነው ግን እናንተ የኪራ ስም ሲጠራ እንደዚህ ጆሮአችሁ የምታቆሙት? ለምን እናንተ አታገቡት? ምን አልሽ? ጉርጓድ ግቢ። እሺ እኔ ግን ደስ ይለኛል። አንቺ አይቆ ድሮም ቢሻሉ ዛሬ ደግሞ ተውበሻል። አመሰግናለሁ። እና ደግሞ ሰርፕራይዝ አለ። ምን ሰርፕራይዝ? ገምቺ። በእናትህ ነው ገምታለሁ። ምንድነው ማትጨነቀኝ? በቃ አትጨነቂ። እቁብ ደረሰኝ። መቼ ነው በእናትህ አንተ ልጅ ጥቃቅንና አነስተኛ ወሬ የሚለቀ? መቼ ነው ግን እኔም ማውራው ወሬ የሚጥምሽ? በቸኮሌት ስትቀይረው። ለጊዜው ቸኮሌት የለንም። በስኳር ከተመቸሽ የኔ ቆንጆ ይኸው ደመረ። ይኸው የሸማቾች ወሬ አመጣክ። ይኸውልህ ስማ፣ አንተ ሁሌም ወሬ ክንዳ ዝቅ ያለ ነው። የኔ ፍቅር ቤቴ ከቀበሌ አጠገብ መሆኑን ረሳሽው እንዴ? አጋብቶብኝ ይሆናል። ታከመው፣ በእናትህ ታከመው። እሺ ቀልዱን እንተውና በደረሰኝ ብር ምን መስራት እንዳለብን እናቅድ አይሻልም? እሺ ስንት ብር ነው የደረሰው? 5000 ብር። በ5000 ብር ነው የምናቅደው? አነሰ? ኧረ በዛ፣ በጣም በዛ እንጂ። ለምን በብሩ መኪና ገዝተን ሶደሬ ሄደን ተዝናንተን ስንመለስ የተረፈውን ደግሞ ባንክ አናስቀምጠው? ኖ በዚህ ብር ተጋብተን በቬሎ መኪና ገዝተን ቤት ገዝተን የተረፈውን ደግሞ ለልጆቻችን ይቆጥቡ ይሸለሙ። ለምን አናስቀምጥ? አረ ፍቅር አሬኒ ፍቅር እየተጫወትን ነው ብዬ እኮ ነው። በጣም ይቅርታ የኔ ፍቅር። አንተ ጫወታ የምትለው እኔ ጋር 8 ጊዜ ነው። እሺ እድሜን አስበው እስኪ። 5 ዓመት ሙሉ እዚህ ካፌ ተገናኝቶ ሻይ ከመጠጣት እንጂ ምንም ያለፈ ነገር የለም። ታዲያ እኮ ብዙ ጊዜ እኮ ክላስ ውስጥ እናውራ ስልሽ ምን ብያለሽ እኮ። እኔ ያንተ መቀለጃ አይደለሁም። እሺ እንደማፈቅርሽ ታውቂያለሽ አይደል? ማፍቀር ብቻውን ምንም አያደርግማ። ገንዘብ ጨምርበት፣ ገንዘብ። እሺ እጨምርበታለሁ። ሰላም እንዴት ነሽ? ሰላምዬ፣ ምራትስ ከመጣች ጀምሮ ክፍሏን ዘግታ ተቀምጣለች። አይ ደግሞ ዛሬም ተጣልተ ይሆን እንዴ? መሆኑና እስኪ እሺ ካለች ሂጂና ጥሪያት።
እንደው ሰላምዬ ምን ብናረጋት ነው የሚሻለው? መተው ነው። እንዴት እንደዚህ ከመንደን ምን ነው ዝም አላችሁ? አሜታችሁን ቀጥሉ እንጂ። የምን አሜት? እንደተለመደው ተጣሉ። እሷን አጥፋተኛ እሱ ምን አደረገ? እቺ ጭራቅ እያላችሁ ነው። አሁን እንደሱ ያለሽ የለም። ግን በምንድን ነው የተጣላችሁት? ዛሬ እሱ ነው ጥፋተኛ። ሁሌ በእኔ አትፍረዱ እሺ። ቆይ ምን አድርጎ ነው? ምን ያላደረገው ነገር አለ እንዴ? ምን እንዳለኝ ታውቃላችሁ? ምን አለሽ? እቁብ 5000 ብር ደረሰኝ እና እቅድ አይለኝ መሰላችሁ? ይሄው ለሱ ልታግዙለት ነው። ማገዝ አይደለም ግን ጥፋቱ የቱ ጋር ነው ጥያቄው። እንዴት እንደዚህ ይለኛል? ምን እንዲልሽ ነው የፈለግሽው? በደረሰኝ ብር ራት እንብላ ነው። ሰዎች ብር እኮ ከራት አያልፍ። ቆይ ምን ቢንቀኝ ነው እናቅድ ምናምን የሚለኝ በ5000 ብር? ለነገሩ እውነትሽን ነው። 5000 ከራት ውጪ ምንም ሊያረጋ አይችልም እኮ። ያው ምን የማስበው ትልቅ ሆቴል ከሆነ ሊያንሰንም ይችላል። በጣም ያንሳል። እያሾፋችሁ ነው። እንዴት ዋላችሁ? ሰላም ነው? እንዴት ናችሁ? ሰላም ነው? ሰላሙን አሪፍ አቡል ሰዓት ላይ ነው የደረስከው። አማት ትወዳለች ማለት ነው። አይ አማቴማ ትወደኛለች። የወደፊት ሚስቴ ግን የምትወደኝ አይመስለኝም። እንዴት ነህ? ደህና ነህ? ደህና ነኝ እግዚአብሔር ይመስገን አለሁ። ይሄ ነው ወንድም። እንደው በምን ጊዜ ነው ከዚች ሰዓት ጋር የተገናኘኸው? እንዴ እታለም እህትሽ ነኝ እንዴ? የመማራቅ ነው። እኔም በሆነ እኮ ወንድሟ ነኝ። ይልቅ መድኃኒቱን ይዤልሽ መጥቻለሁ። ነገ እኮ ይደርስ ነበረ። አዎ አይ ነገ ትንሽ ስለማይመቸኝ። ምን ነው? አይ በሰላም ነው። ከእንግሊዝ ይመጣ ጓደኛ አለኝ። የግድ እሱን ነገ ሂጄ መቀበል አለብኝ። በቃ ለማንኛውም መልካም ቀን። ልሂድ በቃ። እንዴ ቆይ እንጂ አቦሉን ጠጥተህ ሂድ። አይ መስያ ወሽ እንቅልፍ አይወስደኝም ቡና ከጠጣ። መልካም ቀን። በይ እመጣለሁ። አሁን ተረጋጋ አይደል? አዎ በጣም ነው የማመሰግነው። የሚገርምሽ ነገር በልጅነቴ ቤተክርስቲያን የማዘውተር ባህሪ ነበር። ይኸው ሳናቀሩ ሰዓቱ ራሱ መሸኩ። በጣም ነው የማመሰግነው። እሺ አዎ አሁን እንዴት ነው? ደህና ነህ? ደህና ነኝ። ያው እንደተለመደው እዛው ቦታችን ያለን ከምረጋ እንደተጣላ ነው። ሰማ የሚገርምሽ ነገር አሁንማ ካልተጣላ ነው ይቅር የሚለኝ ነው ይመስለኝ። እኔም እኮ ማታ ማታ መዝናኛዬ እናንተ የምትጣሉበት ምክንያት ሆኗል። መቼም አንድ ቀን ከግጥሞች ጋር ጥፍሽ እንደምታሳትሚው ተስፋ አለኝ። እስቲ አስብበታለሁ። በይ ለማንኛውም ደረስኩኝ። ወደ ቤትሽ ተመለሽ። ሸኝ ቤት አያደርስም የሚባለውን አባባል ለመቀየር አይመስልህም? በቃ ነገ አንገናኝም። እኔ የምልህ እኛ ማናውቀው ጓደኛ ነህ እንዴ? አዎ ረጅም ጊዜ ሆኖ 10 አመት ምናምን እና ብዙ ጊዜ አንደዋወል። ያው እዚህ ሀገር ዘመድ ስለሌለው ነው እኔ ነገ የምቀበለው። ምህረት ታውቃለች? እንኳን አስታውሽኝ። አንቺ አልነገርኳትም። አይ በቃ ነገ ደውዬ እነግራታለሁ። ካለበለዚያ ያው ቀጥታ ነው የምትሰቅለው። ይገርማል። አንቺ አጠገቤ ባትኖሪ ኖሮ ምን እንደሚሰማኝ አላውቅም ነበር። ስለዚህ ውለታ ያለበት። አዎ ፈጣሪ አንቺን ውለታ እንዴት መመለስ እንዳለብኝ ራሱ አላውቅም። በቃ በ5000 ብር እቅድ አውጣና ክፈለኛ። እንደዛ ነው። ታዲያ ለምን ማተሚያ ቤት አንከፍትም? በዛው መጽሐፎችን ታሳትሚያለሽ ከሆነ በጣም ደስ ይለኛል። ቤቢ በቃ ተመለሽ። መልካም አዳር። ቻው። በቃ ቀስ ብለሽ ሂጂ እንግዲህ። እሺ ቻው። ኖር በስመ አብ አንተ እንዴት እንደቀለለኝ ባክ። እንግሊዝን ታጥባ ወጣት አይደል? ለካ እሷን ተሸክሜ ነው የከበደችኝ። አይ ይኸውልህ እንግዲህ
ሀገራችንን ማታለቀቀው ቆሻሻ ማትፈታው ችግር የላት። ወንድሜ እኔ ችግሬንም ቆሻሻዬንም እንግሊዝ ነው አስለቅ የመጣሁት። አንተ ቸኮልክ እንጂ እዚህም እኮ ሀገር ስራ ነበር። አሁን ለማንኛውም ሰበካውን እስቲ እናውራ። በጣም ተለውጣል አይደል? አዎ አንተም ተድቦልቡልሃል። አየዳ ነገር ምሳሌያችሁ ተረታችሁ ሁሉ ከዳቦ ቅርጽ ጋር ነው። በቃ አንተም እንዲህ ለማለት በቃ ያልተቀየረ ነገር የለም። አዎ ለውጥም አለ። አይ ወንድሜ ከለውጥም አልፎ እኮ ነውጥ ሆኗል። ጨዋታ ጨምራል። በጣም ነው የምትጫወተው። በዚህ ጨዋታ የማንቸስተር ዩናይትድ ራሱ ያፈልገኛል። ኧረ እባክህ ታዲያ ለምን ለብሔራዊ ቡድናችን ተጫውተ ዋንጫውን ወደኛ አታመጣም? ያው ለሰው ሀገር ጉልበትን ከምታባክም ብዬ እኮ። እስቲ አስቡ ለዚህ ሀገር ተጫወትኩን በላ ዋንጫ መጣ። ዋንጫው ራሱ ከጃፈት ልኮ እነሱ ጋር ሜዳ ይመስላል። ሳሚ ካንተ እጅ በፍጹም። በለማንኛውም መጣው ልብሴን ቀይሬ መጣው። አይ ሳሚ በቃ እኔም ትንሽ ስለደከመኝ ልሂድ። ባይሆን ሌላ ቀን መጥቼ እጫወታለሁ በደንብ። እንዴ ምን ነው የምትቆጣች ከቤት አስቀምጣለህ እንዴ? አይ ሳሚ እንደው ዘንድሮም ሴት ላይ ነው ሐሳብ አይደል? በልበል በቃ ልሂድ እንግዲህ። ማለት አልጫወትክም ብዬ ነው። አይ ሳሚ ልሂድ። በዛ ላይ ደግሞ ጨዋታን ስላልቻልኩት ትንሽ ተለማምጄ ልምጣ አይሻልም? እኩል እንድንሆን። እሺ ካልክ እኔም ለማንኛውም ደክሞኛል፣ ትንሽ አረፍ ልበል። ልሸኛ። እሺ እሺ ሳሚ እሺ እሺ። አሁንም እንዳቆረብሽ ነው? ለምንድን ነው ትናንትና ያልደወልክልኝ? ደውዬ ነበር አንቺ ነኝ ስልክ ያላነሳሽ። እና ባላነሳስ እቤት አትመጣም እንዴ? ይሄው መጣሁ እኮ። በዛ ላይ ደግሞ ናፍቀሽኛል። በጣም ያስታውቃል። እነ መሰይሉ ምን ገበያ ሄዷል። ለምን እነሱ ሲመጡ አትመጣም? አረ እሺ ይቅርታ። ይኸውልሽ እኔ ሰላም ነው ፈልገው። በቃ ጭቅጭቅ አልፈልግም። አሁንማ ጸቡም እርቁም ተለመደ እኮ። ስለዚህ ታረቅን። ትናንትና የት ነበርክ? ሳሚ እንዳይመጣ ነግሬሽ ነበር አይደል? ትናንትና መጥቷል። ደስ ይላል። ምን ይዞልህ መጣ? ምንም ያው ገና መምጣቱ አይደል? እኔ በምን አውቃለሁ? ምንም ይዞልኝ አልመጣም። ስልክ ይዞልህ ከመጣ ግን ትቀይረኛል። እሺ ቀይርሻል። ከመጣ ቀይርሻል። የሱ መለወጥ አይታ ምናልባት ከነቃ መምጣቱ ጥሩ ነው። ቆይ እኔ ምን ሆንኩ? ምን ሆንኩ ትላለህ እንዴ? አቅም ስለሌለ መሰለኝ እኮ እስከ ዛሬ ድረስ አንጋባ የቆየ ነው አይደል? አቅም ስለሌለኝ አይደል? እና እኔ አንቺን የማግባት አቅም አለኝ። አንቺ ነሽ እኔ የማኖርሽን ኑሮ የመቀበል አቅም ያጣሽ። አጠራቅመ ወይም ደግሞ እቁብ ገብተህ የምታመጣውን ብር ነው ወይንስ ይሄ ቀሚስ እንኳን የማይገዛ ደሞዝህን ነው? ብር አለኝ አቅም አለኝ ምናምን ብለህ የምታወራው ምን ማለት ነው? ስታቂኝም ስታፈቅድኝም እንደዚሁ ነበር። ቆይ እሺ እኔ ምን ማድረግ እችላለሁ? በዚህ አይነት አንተ እስክትለወጥ ድረስ አይደለም 30 40 ዓመት ሊያልፈኝ ነው ማለት ነው። ስለዚህ ምናምን የሚባል ነገር የለም ኪራ። ይኸውልህ እኔ የምታገስህ ስለምወድ ነው። እሺ በጣም ነው የማመሰግነው። ለማንኛውም ከሳሚ ጋር አስተዋውቅሻለሁ። እንደዚህ ሆኜ ነው የምሄደው ጸጉሬን እንኳን ሳልሰራ። በዛ ላይ እጄ ምንም ብር የለም። ይኸው ለጸጉሬ እኔ ፍቅር ጸጉርሽ ምን ሆነ? በቃ ባዶ እጄን ስላልሽ እኮ ነው የሰጠሁሽ። እሺ ቀሚስ መግዛት ትፈልጋለህ? እኔ የምለው ማስተዋወቅሽ እኮ የኔን ጓደኛ ነው ማለት የወደፊት ባልሽን አይደለም። ቢሆንስ ታዲያ ግብዣ አይደል እንዴ? እንደዚህ ሆኜ እንዴት ሄዳለሁ? ጸባይሽን ከቀን ወደ ቀን መረዳት እያቃተኝ ነው። ምን እንደምፈልጊ እኮ እንኳን እኔ አንቺ ራሱ አታውቂ። ሳታቀርታ አይደለም ኪራ፣ እኔ የምፈልገው ማሟላት ስለማትችል ነው። ምን ነው ተናገር እንጂ ለምን ትውጣዋለህ? መልካም ቀን አንተ።
በጣም ተናዶ ነው የወጣው። ምን ናቸዋል ማለት ነው? ምን እንሆናለን? በቃ እንደተለመደው ተጣላን ሄደ። እንዴት ማለት ለምን? ገንዘቡስ ምንድን ነው? ቀሚስ ግዛልኝ ብዬው እኮ ነው ይሄን ሰጥቶኝ። ቆይ እኮ ነው የሚለው ችግሩን እሷ ካልተረዳች ማን ነው ሊረዳው የሚችለው? እንዴት ነው ወደፊት ሚስቱ የምትሆነው? አይታለም እሷ እኮ ምንም ሰው የሚቸግረው አይመስላትም። አይ አይደለም በገንዘብ ፍቅር አይኗ ስለታወረ ነው። ቆይ እሱስ ቢሆን አያሳዝናትም እንደዚህ እየነፋ? እኔ ግን እንዴት ተናዶ አይቼው አላውቅም። ኧረ እባክሽ ተይኝ። መቻልም እኮ ልክ አለው። በአሁኑ ግን ያመረረ ይመስለኛል። በሆነ ዘዴ መሀላቸው ገብተን ማስታረቅ አለብን። በምን ዘዴ? ልጅቷ እንደሆነ እንደምታያት ጭራቅ ናት። ምን ዘዴ አለ? የምር በጣም የሚጣፍጥ ምግብ ነበረ። አንተ ነው የሰራው? ዓለም አቀፍ ሼፍ መሆን ይረሳው እንዴ? አይ ሳሚ፣ እኔ እኮ ሀገር አቀፎቹንም በደንብ አላቃቸው። እባክህ ስደት የማያስተምረው ነገር የለም። ብቻዬን ነበር የምኖረው። ለምንድነው ፍቅረኛ አልመጣችም? አይ ትንሽ ራሷን ትንሽ አመም አድርጓት ትመጣለች። ሌላ ቀን አስተዋውቃችሁ። እሺ ዴዘርቱ ይሄ ባልሆነ እንግዲህ ይሄ ነው። ምን ነው ኬክ ጠብቀህ ነበር እንዴ? እሺ ሳሚ፣ ህይወት እንዴት ነች? በነገራችን ላይ ለምን እንደመጣ አልነገርከኝ። ያው እንግዲህ እንደማንኛውም ኢትዮጵያዊ ባለሀብት አገር ላይ ኢንቨስት ላደርግ ነው። እኔ እኮ ያንተን ቀልድና ምር እኮ መለየት እያቃተኝ ነው። እንዴት ማለቴ ፊት ኢንቨስት ይደረግበታል እንጂ መቼም ኢንቨስት አያደርግም። በል ቀልዱን ተውና ሲቁም ነገሩን ነገር። ኮንስትራክሽን ሲሚንቶ እያልክ ለምንድን ነው ግን የምትለው? ማይኩን ይዘህ ለምን ቀልድ አትጀምርም? ከማይኩ በላይ ሲሚንቶን ወዷለሁ። ለነገሩ ይሄ አፈራማ ፊትህን ከሲሚንቶና ከአሸዋ ጋር እየዋልክ አጽናህ ነው። እሺ ለምንድን ነው የመጣው? እንዴ እዚህ ቤተሰብ የለ መምጣት የለብም እያልከኝ? እንደሱ ልል ፈልጌ አይደለም ሳሚ፣ ማለቴ ያው ዘና በል ስቀልድ ነው። ላገባ ነው የመጣሁት። ምን ነው ልታገባኝ አስበህ ነበር? እኔ ምንድነው እዛ ሀገር ደርሳችሁ ስትመጡ ቀልዳችሁ ሁሉ ደስ አይልም። አንተ ድንጋጤ እኮ መቼም እንደ አብዛኞቹ ዲያስፖራዎች እንደው እኔ ናፈቀኝ ኢትዮጵያዊ ቀለም ያላት ጠይም ሴት ሹሩባ የምትሰራ ጥበብ የምታረግ ፈሪሃ እግዚአብሔር ያለባት እያሉት እዛው ነው እንደሚደሰኩሩ ዲያስፖራዎች ትሆናለህ ብዬ አልገምትም። እኔ እምነት አባት ነኝ እንዴ? ሹሩባ ቀሚስ ባህል ወግ ምናምን ነገር ምትል ታዲያ እንዴት ነው ታዲያ የሚሆነው? አትጨነቅ፣ የኔ ከዛው ነች። አረ በጣም ደስ ይላል። ታዲያ ለምን አብራችሁ አልመጣችሁ? እኔ ቀድሜ አንዳንድ ነገሮች ለመጨረስ ነው የመጣሁት። እሷም ከኋላ አንዳንድ ነገሮች ጨርሳ ትመጣለች። አገሬ ካልሆነ አልዳርም ብላ። አይ በጣም ደስ ይላል። እና ለቀድሜ ነዋ። መቼ ነው ሰርጉ? ሰርጉ እንኳን ከ2 ወር በኋላ ነው። እሷም አንዳንድ ነገሮችን ጨርሳ ትመጣለች። ሲበዛ የሰራ ሰው ነች። አይ ያርግልህ አባቴ፣ ጥሩ ነው። ደግሞ ሚዜ መሆን እንዳረሳ። አይዞ የልብ ድካም እንዳይነሳ፣ ሙሉ ወጪ የሚሸፈነው በኔ ነው። ያርግልህ አባቴ፣ ለአንተ እኔ በጣም ደስ ብሎኛል። እንደው አንተ ሄሎ ወዬ ሰላም። አይ እሺ መጣሁ። እሺ መጣሁ። እሺ ማን የደወለው? ደግሞ ልትሄድ እንዳለ? አዎ መሄድ አለብኝ። በቃ ነገ ጠዋት እመጣለሁ። ታውቀዋል ግን በጣም ጣልጣል እያደረከኝ ነው። ልክ ወደ በር አስወጣኝ። እንሂድ። እሺ ሰላም በሰላም ነው? በሰላም ነው። እሺ ነይ ብርድ ላይ አትቁሚ፣ ገብተን እናውራ። አይ ምን መምጣት አይቻልም እንዴ? ደግሞ ምን ነው ብዙ አስጠበቀኝ እኮ። እንዴት ስከንፍ እንደመጣው የሚገርምሽ፣ መሀል ላይ ክንፎቼ ደክመው በእግሬ ስሮጥ ነው የመጣሁት። እሺ ክንፈ መሲ ልከኝ ነው። ምን ነው በሰላም? አዎ ነገ ምሳ ጓደኞችን ቤት ይዘና ቤተሰብ አስተዋውቅ ተብለሃል። ቤተሰብ? አዎ እኔና መሲ እህቶች፣ ምህረት ደግሞ ሚስት፣ ሌላ ካለ ደግሞ ጨምር። ሰላም በአሁኑ ግን ቢቀርብኝ ይሻላል። ጸባችን ከበድ ያለ። አዎ ይገባኛል። እኔም ያን ስላወቅኩ ነው በስልክ ያልነገርኩ። ግን መሲ ናት ያለችው፣ ውሳኔው ያንተ ነው። መሲ ግን የምትገርም እህት ነች አይደል? አንቺ ራሱ እናትሽ ጋር የሄድሽው የመሲ ፍቅር ከእናትሽ ስለማይተናነስ ነው አይደል? አንደኛው እኔም ግን ሰው ሀገር መኖሩን አልወደውም። እኔ የምልሽ ሰላም፣ እናትሽ የመምጣት ፍላጎት የላችሁም እንዴ? አይ የመምጣት ሀሳብ እንኳን ያላት አይመስለኝም።
እዚህ ሀገር ብዙ ችግር አሳልፋለች። በዛ ጊዜ ውስጥ ከመሲ ውጪ ማንም ሰው አጠገቧ አልነበረም። ያው አባቴ ከሞተ በኋላ ማለት ነው። ይገርማል። ለኔ እኮ ውጭ ያለው አባትሽ ነበር ይመስለኝ። እናቴ ብዙም ለሰው አታወራውም። እዚህ ሀገር ብዙ ችግር ካሳለፈች በኋላ ነው አሁን ያገኘችውን ሰው አግብታ አሜሪካ ሄደችው። በጊዜው እኔ መውሰድ በጣም ከባድ ነበር። አሁን ግን እኔ መሄዱን አልፈልገውም። ጥንካሬሽን ወድልሻለሁ። ታውቂያለሽ አይደል? እኔ ደግሞ የዋህነትን እንደምወድልህ አታውቅም አይደል? በቃ ነገ ምሳ ላይ እንገናኝ። በስልክ የሚያልቅ ነገር ነበር ግን ከተንኮረችሽ አንዱ አድርጌ ወስጃለሁ። እሺ በቃ ልሽኝሽ መስሎ ነይ ሂጂ። በኋላ ደግሞ መስል ግን ሳሙኤል ቡና ትጠጣለህ አይደል? አዎ ይሄን ከመሰለ ምሳ በኋላማ ያንቺን ቡና ለመጠጣት በጣም ይከብዳል። መሲ በለኝ። እሺ መሲ። እሺ እናንተስ መቼ ነው የምትጋቡት? ያው እንግዲህ አድገን ስንበስል ነው። ያንቺን አላውቅም። እሱ ግን ከመብሰል አልፎ እያረረ ነው። እንደውም ያወርደው አጥቶ ነው እንጂ ሸቷል። አይ ጋብቻ እንግዲህ እሱ ሲፈቅድ ነው። ለሁሉም ጊዜ አለው። ታዲያ እኮ ጊዜው አንዴ ከበረረ መመለሻ የለው። እንዴት ነው ቡና? ኢትስ ፐርፌክት። የትም የለም። ሄሄ እሷም በትርጉም ያው መስዬ ቡናው እንደተለመደው በጣም ቆንጆ ነበር። ያው እንግዲህ ምን እንደረግ ብለን አሁንማ ቡና ተወደደኩ። እንደው ከቡና ጋር ምናምንም ቀላቅለን ሳንጠጣ እንቀራለን ብለን ነው። እዚህ ሀገር ምን ያልተወደደ ነገር አለ? ገንዘቡ አያሳስብም፣ ዋናው ጤና ነው። እንዴት ነው የማያሳስበው? ጤና ይዞ መራብራቱ እኮ በሽታ ያመጣል። ስለዚህ ለሁሉ ነገር ገንዘብ ያስፈልጋል ማለት ነው። ልክ ብለሻል። ህይወት ጥያቄዋን መልሷም ገንዘብ ነው። አይመስለኝም። ከገንዘብ በላይ ፍቅር የሚቀር ይመስለኛል አይደል? ያለ ገንዘብ ፍቅር ምን ዋጋ አለው? ፍቅር ለብቻው ትልቅ ዋጋ አለው። እኔ ይቅርታ አድርጉልኝ። ከገንዘብ የሚበልጥ ነገር ምንም ነገር የለም። ታመሽ፣ ተርበሽ፣ ተጠምተሽ ያለ ገንዘብ እኮ የምታገኙ ምንም ነገር የለም። በገንዘብ ብቻ ማሰብ እኔ መዝቀጥ ነው ይመስለኝ። መስቀጥም አልኮ ዝቅጠት። እኔ በገንዘቤ ተዝናንቼ ፈታ ብዬ መሞት ነው ፈልገው። ያ ማለት ለስጋ እንጂ ለነፍስ አትኖርም ማለት ነው። ስጋ ነፍስ እስቲ ሁሉንም ነገር ተውት። አንቺ ለስጋሽ ለነፍስሽ ምናምን ብለሽ ኖርሽ፣ እኔ ደግሞ ለገንዘብ። ያው ፋይናሊ ሁለታችንን ሞት ነው የሚጠብቀን እኮ። ስትሞትም ብዙ ጥያቄ ይጠብቃል። ስሞት የፈለገው ነገር ይሁን፣ ምድር ላይ ግን መደሰት ነው ፈልገው። ዛትስ ትሩ። ፈጣሪ ነው እኮ ሲኦል የሚያስገባ ምድር ላይ ያለንን ጊዜ ሳንጠቀምበት ስንሄድ ተናዶ ነው ይመስለኝ። ቆይ እዚህ ጋር እኔና ፈጣሪን ከዚህ ክርክር ውስጥ አውጡን። ይኸውልሽ ለመዝናናት የሆነ መዝናኛ ቦታ ሄደሽ እንደምትመለሽ ስለምታውቂው ፈታ ዘና ብለሽ ነው የምትመለሽው። ህይወትም ከዕለታት አንድ ቀን እንደሚያበቃ ስለምታውቂ በአግባቡ ትጠቀሚበታለሽ። እኔ ግን ባህር ዳርቻ ሊዝናና ሄዶ ሳይዝናና ሳምንት ሙሉ ቁጭ ብሎ እንደሚመለስ ነው ይመስለኝ። የህይወት ጣዕሟ ብር ብቻ አይደል እንዴ? በገንዘብ እኮ የማይገኝ በጣም ብዙ ነገር አለ። ለምሳሌ ወልዶ መሳም። መሃን ከሆንክ አሁንም በገንዘብ መፍትሄ ታገኛለህ። ገንዘብ ኖሮ መፍትሄ የማታገኝበት ምንም ነገር የለም። በህይወት ያጣኸው ነገር አለ? ቤተሰቦቼ እና ለምን አትመልሳቸውም በገንዘብ? ቴክኖሎጂ የማይመልሰው ነገር የለም፣ ገንዘብም እንደዛው። ታዲያስ ስለመኖር እንጂ ሄደን ስለመመለስ ያወራ ሰው የለም። ደሃ ከመሆን ግን ሀብታም መሆን ጥያቄ የሌለው መልስ ነው። ያ ሳለፈ መጨረቅ ከድህነት አይተናነስም። ደሃና ሀብታምን የሚለየው አንድ መስመር ብቻ ነው ይላል ደራሲ አለማየሁ ገላጋይ። እሱም በቃኝና አይበቃኝም። በቃኝ ካልክ ሀብታም ነህ፣ አይበቃኝም ካልክ ግን ደሃ ነህ። በቃ እሱ ደራሽ ስለሆነ ነው የሚፈላሰፈው። ደሃዎች ደግሞ ይጽናኑበት። እኔ ስማ ሳሚ፣ ገንዘብ የትም እንደማያደርስ አንድ ቀን ማወቅ አይቀርም። ለነገሩ ተው፣ ያው ቆይተኛን ቢቀሰቅሱት አይሰማም አይደል የሚባለው? እሺ ለማንኛውም ክርክሩን አሸንፈናል። አዎ ህይወትን ግን እኛ ነን የምናሸንፋት። በወዶ ነው። ስጋን በማስደሰት ተጠምደ የነፍስህን እርካታ አተከዋል። አንድ ቀን ትፈልገው ይሆናል
በሉ ምሳ ግብዣይን ፓርላማ አታስመስሉት። ሲኒያችሁን አምጡና ሁለተኛ ልቅዳላችሁ። እኔ ይቅርብኝ ተው አትግዳ። አንተ የሚገርመው ማታ አይደል እንዴ ያለው አማትየውን አይተ ልጅየውን አግባ ይልሃል። እንደዚህ ነው አይደል? እኔ የምልህ ቅድም እንደምታገባ ልናገር ስለምንድን ነው? አንተ ያማሃል እንዴ? ላገባ ነው እንጂ እኮ ገና አላገባሁኝ። ደግሞ ቆንጆ ፍቅረኛ አለች። አዎ በጣም እህቷ ግን ሺዝ አረ ምኗ ተመቸ? መቼም አስተሳሰቧ አትለኝም። ምክንያቱም ሐሳባችሁ ጽንፍ ለጽንፍ ነው። መቼም ጽንፍ ለጽንፍ ያሉ ሰዎች ናቸው እንጓደዱት። እስቲ አንተና ምረትን እንኳን እስቲ እኔ የምልህ ሳሚ እስኪ ስለ ወደፊት ሚስት ንገረኝ። ደብሮሃል? ምን እንደሆንክ ግን ማውራት አትፈልግም? አዎ ደብሮኛል። እሺ ይሁንልህ። እስቲ ንገረኝ፣ ቆንጆ ልጅ ነች? የምን ልጅ? ባከን ሴት እየሆነች አተ ያማል እንዴ? ባካ አታካፍ ንገረኝ አላልከኝም እንዴ? እቺ ነሽ ሴትዮ። እየቀለድክ መሆን አለብህ። በጣም ትልቅ ነች እኮ። እቺ ነው ማገባት። ባክ እየቀለድኩኝ አይደለም። ሀገር ከወጡ 10 ዓመት ቢሆነኝ 4 ዓመቱ ሱዳን፣ ሊቢያ ምናምን ነው ያሳለፍኩት። ተውት እኮ እንደምታስበው አይሆንም። ታዲያ ከዚህ ጋር ምን አገናኝ? እዛ ገብቼ ለመኖር ትንሽ ከብዶኝ ነበር። በመሃል ደግሞ እሷን አገኘኋት። እንዴት ነው የተዋወቃችሁት? ጥሩ ጥያቄ ነው። እኔ በመሃል እዛ ገብቼ በነበረበት ጊዜ በጣም ስራ ለማግኘት ተቸግሬ ነበር። እንደምንም ግን አንድ ሱፐርማርኬት ስራ አገኘሁ። እዛ ስትመላለስ ነው ያወቅኳት። ስራ ትምህርት ስለ እድሜዋ ስላለፋት እኔ ጠጋ ብዬ አነቋት። ደግሞም ገንዘቧን እኔ ነኝ የምንከባከብላት። ቆይ ሀብቷ ምን ያደርግልሃል ካልተዋደዳችሁ? እሷ እኔን ትወደኛለች፣ እኔ ደግሞ ገንዘቧን እወድላታለሁ። ስለዚህ ገንዘቧ ቢያልቅ አፈልጋትም ማለት ነው? እንዴ አባቴ ገንዘቧ እኮ የሚያልቅ አይደለም። እኔ መኖር የጀመርኩት እኮ በሷ ነው። ሳሚ ትዳር ከፈጣሪ ነው። ለሁሉም ወንድ ከግራ ጎኑ ተወስዳ የተሰራች የራሱ ይሆናለች። እንዴ ግራ ጎኑ ተቦርድሶ ችግር መከራ ሲፈራረቅብኝ እሷ ነች በገንዘቧ መጣ ደፍና ያሻገረች። እኔ የምለው ይወልዳሉ ግን? አንተ ልጅ ስነ ስርዓት። የምሬን እኮ ነው። እሺ ፍቅሩን በገንዘብ ተካው፣ ልጁንስ በምን ልተካው? ይኸውልህ አሁን ለጊዜው ልጅ አያስፈልገኝም። ካስፈልገኝም አንዱን አስቻ አሳድጋለሁ። ደግሞ አታውቅም እንዴ አባትነት እኮ እምነት ነው፣ ማመን ብቻ። ሳሚ የምር በጣም ተሳፍራል። ሀገር ላይ ሰርተ በለፋው ብር እኮ የምትወዳትን ሴት ማግባት ትችላለህ። ሀገር ላይ አልከኝ? እስቲ ሀገሬ ሴቶች ያቸው እናቷ በሽተኛ ናቸው፣ አባቷ ደግሞ ጥረተኛ፣ ወንድም ካላት ወንድሟም ሌባ ነው። ከነሱ ጋር ስሯሯጥ ዘመኔን ላሳልፍ እንዴ? ይሄው እኔ ምን ሆንኩ? እኔን አትይኝም እንዴ? ለነገሩ አንተ ማመን አትፈልግም። ሁሉም ሰው በስተመጨረሻ ማንነቱን ይፈልገዋል። እንዴት የለውም። ዛሬ ሁሉም ሰው የሚያስደስተውን ነገር ይፈልጋል። ምናልባት ዛሬ ታሪክ ባይጠይቅ ደግሞ ህሊና ይጠይቃል። መዝናናቱ፣ መደሰቱ፣ እንደፈለጉ መውጣት መግባቱ ደግሞ ይሰለቻል። የዛኔ የማታውቀው ኃይል ይጠይቃል። የዛኔ ያረፈድክ ማለት ነው። ሄሜ እኔ እኮ ሀብታም ነኝ። የምን ራብ ምናምን ነው የምትወራው? ገንዘብ የማይተካው ራብ ሊርብ ይችላል። የልጅ ሊሆን ይችላል፣ የፍቅር ሊሆን ይችላል፣ የቤተሰብ ሊሆን ይችላል። ስማ እኔ ትንቢተኛ አይደለሁ፣ ግን እኔ መጨረሻ ላይ የሚያጋጥም ይሄ በጣም አስፈራኝ። በቃ ላገባት ትቼዋለሁ። የዛኔ ደግሞ እኔ እስቅብሃለሁ። ስማ እንዲህ እንዲሳካልኝ የምታስብ ከሆነ ለምን ሰላምን አታጣብሰኝ? አንተ ቤተሰቤ ነህ እኮ ብዬ ነው ያስተዋወቁ። ስማ ሶል ደግሞ እንደዚህ እንደምታስባቸው አይነት ሴት አይደለችም። ነግሬሃለሁ። አይነን ከሷ ላይ ካልነቀልክ አንገትን ነው በጥስል። እንዴ ኧረ ተረጋጋ። ስቀልድ ነው። ምን ሆነሃል? ስማ እሷ ለእኔ ከእህቴ በላይ ነች። ተናግሬሃለሁ። በቃ ተውኩት። እድሌ ልሞክር ብዬ። እድልን ሄደህ ሎተሪ ላይ ሞክር። አንተ ግን የአድዋ ድል አርበኞች ሲዘምቱ ከኋላ የሄድክ ሞራላቸውን የምትሰጣቸው አንተ ነበርክ እንዴ? ተንጎማለልክ እኮ። ብቆይ ኖሮ አንገት ተቀልቶ ነበር። አንተ ግን በጣም ራስ ወዳድ ሆነህ አለ እንዴ? ቃሉን መጀመሪያ እንግዲህ ራስን ውደድ ነው የሚለው። መጀመሪያ ነዋ፣ መጨረሻም መጀመሪያም አይልም። አንተ ደግሞ ወገኛ ሽማግሌ ነህ። ደግሞ የአያት ባህር ይዛል። ለነገሩ ድሮም ወገጉን ይዘዋል።
እንዳንተ እኮ የሴቶችን ወገብ የሚያስትች እኮ ነው። አይገርምም? ዝኑንማ ተዋት፣ አትንካቢ። ወገብ የሚባል ነገር የላትም። ዝናሽ ነው ስሟ። ኧረ እና ዝና ነው የምላት። ለምን? ያው ካን ውጫት ነው፣ አትነበብም። ዝና ማለት ካዝና ዝኑ ዝና ነው የምላት። ሳሚ አንተ ነህ እንዴ? አዎ እኔ ነኝ እኮ። ሰላም እንዴት ነሽ? ደህና ነኝ። ምን ትሰራለህ? ከየት ተገኘ? እዚህ አካባቢ እኮ ቃል አደርስ መጥቼ አጋጣሚ አቃጣሪ አገናኘን። ምን ነው አጋጣሚውን አልወደድከውም እንዴ? አረ ወድጄዋለሁ። ሰደብከው እኮ ታዲያ። ወዴት ነሽ? ልሸኝሻ? አይ እዚሁ ቅርብ ነኝ። አመሰግናለሁ። አረ ምንም ችግር የለውም፣ ግቢ ልሸኝሽ። ችግርማ የለውም፣ ግን እዚሁ ቅርብ ስለሆንኩ ነው። አመሰግናለሁ። እሺ ሌላ ቀን እንድንደዋወል ስልክሽ ስጭኛ። ስልኬን እፈልገዋለሁ። ማለቴ ቁጥርሽን? ቁጥሬን እፈልገዋለሁ። በል መሄዴ ነው፣ እንገናኛለን። ደግሞ ተጠንቀቀን። መልካም ቀን። እንዴ ምን ነው ጨነኩሽ? አይ እንደዛ ማለት አይደለም። አልደወለልኝም። እነሱ ካልደወለ አንቺ አትደውይለትም? ወይም ደውለታለሁ እሱ አይደውልም? ኧረ ሳልነግራችሁ ቅድም ሳሚን አግኝቼው ነበር። እንዴ የት? ምን አለሽ? እዚሁ ሰፈር ለሰው ቃል አደርስ መጥቼ ነው ምናምን አለኝና ከዛ ስልክሽን ካልሸኘሁሽ አለ። እቺ ነገርማ አጋጣሚ አይደለች። ባክሽ ብዙ አትደሰች። ሽኝቱንም አልተቀበልኩትም፣ ቁጥሬንም አልሰጠሁትም። ይዋት ጠማማ ሲፈጥርሽ አጣሞ ነው የፈጠረሽ። አቤት አቤት አቤት። እስኪ አንቺ ቀጥ ያልሽኝና ለኪራ ደውይለት። ቀና ሰው ወዳለ አይጥ አንቺ ስላልሽ ሳይሆን ታለም ስለጠየቀችኝ ደውልለታለሁ እንጂ እኔ አልደውልም ነበር። እንዴት ነው የሚያጨማልቅሽ አንቺ? አናት ተስተላ በቃ ልሄድ ነው። ኧረ ፍጥነት! ምን ነው ሜካፕ ምናምን አለቀብሽ እንዴ? እባክሽ አሞኛል ከቤት አልወጣም ብሎ ቤቱ ልሄድ ነው። ወይኔ ወንድሜ ምን ሆነ? በጣም አሞታል እንዴ? ራሱን ነው ያመመው። እኔ ያመመኝ ብላችሁ ዞራችሁ እንኳን አታዩኝ። ዞር ብለን እንኳን ናይሽ ነበር። ያው ላንደነግጥ እንችላለን። ምን ሆነክ ነው? ደህና ነኝ አልኩሽ። ምንም አልኩ። ትንሽ ራሴን አሞኝ። ደግሞ ቤቱ በጣም ነው የሚበርደው። ቆይ እሳት ላይ ያይዝል። ተቀመጪ። እንዲሞቅ አልፈልግም። ምን ሆነሃል? እየተናደድክ እኮ ነው። ምንም አልሆንኩም። በቃ ቅዝቃዜውን ፈልጌው። ትኩሳት አለብህ እንዴ? ምን ሆነክ ነው ዛሬ? ደህና ነኝ። ደህና ነኝ። እንዴ ችግር አለ? ሁሌም ችግር አለ። ቆይ አንተ ልጅ ከኔ ጋር ካልተጣላ አይሆንልህ? አሁን ካንቺ ጋር ላለመጣላት መንገድ እየፈለኩ። ምን አይነት መንገድ? የውሳኔ መንገድ። የምን ውሳኔ? ሰሞኑን ላወራሽ ፈልጌ ነበር። እንደውም ዛሬ ስለተገናኘን በደንብ እናወራለን። እሺ የሰማሁህ ነው። እኔ ካንቺ ጋር ያሳለፍኳቸው 5 ዓመታት በጣም የምወዳቸው የፍቅር ጊዜያቶች ናቸው። ግን አሁን ጭቅጭቁ፣ ንዝንዙ እነዛን የፍቅር ጊዜያቶች እያደበዘዘ ነው። ስለዚህ ለዚህ ሁሉ ነገር ተጠያቂ አንቺ ነሽ ልትለኝ ነው? እሱ ደግሞ ለኔም ላንቺም የጥላቻ መንፈስን ነው የሚዘራው። ስለዚህ እንለያይ ልትለኝ ነው? ስለዚህ እኔም አንቺም ውሳኔ ላይ መድረስ አለብን። ምን አይነት ውሳኔ? ወይ መለያየት ወይ ደግሞ መጋባት። ሁለቱም አይሆንም። እሺ አንዱ መሆን አለበት። እኔ ከአንዴም 3 እንጋባ ብዬሽ አንቺ ጥያቄ መቀበል አልፈለግሽም። 5 ዓመት ሙሉ ቆይቶ እንለያይ የሚባል ነገር አይሰራም። እሺ ለመጋባት ደግሞ ነገሮች አልተመቻቹልንም። ስለዚህ አይሆንም ማለት ነው። ከዚህ በላይ ምንድነው ፈልጊው? አፈቅርሻለሁ፣ ስራ አለኝ፣ ለማግባት ደግሞ ዝግጁ ነኝ። እዚህ ቤት ውስጥ ነው የምንጋባው? እዚህ ቤት ውስጥ ነው እኔ ጓደኞቼና ቤተሰቦቼን የምጠራው? ቤት ግን አይተከዋል?
ደግሞ እኔ እናንተ ስንጋባ እኮ ወጪ እየጨመረ እንጂ እየቀነሰ አይመጣም። ስለዚህ ደግሞ ጊዜ ያስፈልገኛል ማለት ነው። ቆይ አንቺ ከኔ ጀርባ ያለው ነገር ነው እንደሚያሳስብሽ እንዴ? ስለሚመጡ ሰዎች ነው እንደምታስቢው? እኔ እኮ ካንቺ ጋር የትም ቦታ መሆን ፈልጋለሁ። የትም ቦታ ይኸውልህ ለመወሰን ጊዜ ፈልጋለሁ። እሺ በዛ ላይ ደግሞ እኔ ከልጅነቴ ጀምሮ እመመኘውን ቬሎ ለብሼ ነው ማግባት እንፈልገው በሰርግ። ሰርግ መደገስ እንደማንችል ታውቂያለሽ። አውቀሽ ነው ነገሮችን ድብልቅልቅ የምታርጊው እንደማይገባሽ የምትሆኝ። አንተ ነህ እያካበድክ ያለኸው። አይደለም ሰርግ ለመደገስ ደህና ሆቴል እንኳን ገብተን የምንበላበት ደሞዝ እንኳን የለህም። አይገርምም ነው አይደል? ስሚ ውሳኔ ላይ መድረስ አለብሽ። ካሁን በኋላ የሆነ ነገር ሳትወስኝ ወደ እኔ ጋር እንዳትመጪ። እያባረርከኝ ነው? ሂጂ እያልከኝ ነው? ይሄን አይደል ፈልጊው? እኔ ሂጂ እያልከኝ ነው አይደል? ሂጂ እሄድልሃለሁ፣ ግን እንተያያታለን። እሺ እሺ ጥቋቁር ነጠብጣቦች ወይንም የማዶስን የፊት ክሬም በእነዚህ ሀገሮች ያገኙታል። አሊያም ለበለጠ መረጃ በዚህ ስልክ ይደውሉ። ማዶስ እሺ አሁን እንዴት ነው ተረጋጋሽ? ደህና ነኝ። አይውልሽ ኪራ በጊዜው ላይ በተፈጠሩ ነገሮች ሊሆን ይችላል እንጂ አንቺ ላይ የሚጨክን እንኳን አንቺ ታለው አይመስለኝም። እባክህ ተው፣ ለእሱ አታግዝለት። ይልቅ አንተ እዚህ ሰፈር ምን ትሰራ መጣ? እኔ ዝም ብዬ በዚህ ጋር እያለፍኩ ነበረ። ቃል ታደርስ መጥቷል። በጣም ምርጥ እህት ነው ያለች። በእርግጥ በጣም ተመችታኛለች። ጥሩ ነው። ስለዚህ እኔ ወደ ቤት ልግባ። በቃ ምን ነው ቸኮልሽ? ትንሽ አትጮሽም? አይ እዚህ ሰፈር ዕቃ በመፈለግ እንዳትለፋ አግዛለሁ። እሺ አመሰግናለሁ። እንድደውልልሽኝ ቁጥርሽን መስጠኝ ደስ ይለኛል። ትችላለህ። 09 ምን ሆነሻል? ቆይ ለምን ውሳኔ አትወስኝም አንቺ? ለምን ምንም እንዳልመሰለው ሰው ትሆኛለሽ? በቃ ተለያያችሁ ማለት ነው? እንደውም ተገላገልኩት። ጭቅጭቁ በጣም አስጠልቶኝ ነበር። ምን አልሽ አንቺ? እንደውም ትታረቃላችሁ፣ ታገቢዋለሽ። እሱንም ወስነው እኔ ነኝ። ቆይ ጓደኞቼን አታያቸው? ሀብታም አግብተው ምን አይነት ኑሮ እንደሚኖሩ። እኔ ደግሞ ከነሱ የተሻልኩ ቆንጆ ነኝ። ከነሱ የተሻለ ህይወት ይገባኛል። ከዚህ በላይ መጨናነቅ አልፈልግም። እሺ እና በቃ አለቀ? አዎ አለቀ። ደግሞ እኔ አልጸጸትም። ከሱ ነው የመጣው። ትሰምኛለሽ? እሱን አስቀይመሽ ከኔ ጋር አትኖሪም። ሂጂና ይቅርታ በይውና የሱን ውሳኔ ተቀበይ። ቀልድሽ እኮ አይጠገብም አንቺ። ቀልድ አይደለም። ያንቺን ባህሪ በስንት ጣሙ ይዞ እሱ እኮ መልአክ ነው። ታውረሻል ማለት ነው። ድሮም አንቺ ጭራቅ ነሽ። በጣም በቃ ተያት። የራሷ ህይወት ነው። በቃ ተያት። አዎ የራሴ ህይወት ነው። ሄሎ ሰላም ነው ሳሚ? ቶሎ ደውልኩኝ አይደለ? አዎ ግን አሁን ላገናኝ ካልችልም። ምን ነው ደበረሽ? ድምጽሽ ችግር አይደለም። ኪራ ራሱ ስልኩ ዝግ ነው። ትንሽ ደብሮኛል። ሄይ በቃ ፈታ እንበል። መጥቼ ልውሰድሽ። እኔም በጣም ደብሮኛል። አሁን ግን እኮ መሽቷል በጣም። አየር ውስጥሽ ትመለሻለሽ። እሺ በቃ
በዚህ ሰዓት ወዴት ነው? አይመለከታችሁ። ማንም ሰው ስለኔ አያገባው። ምን ማለት ነው? እዚህ ቤት እስከኖርሽ ድረስ ስነ ስርዓትሽን ይዘሽ ትኖሪያለሽ። አይመለከታችሁም። እንደውም እንዳትጠብቁኝ እሺ? ምን? ተረጋጊ ታለም፣ አንቺ አትናደጂ። ተረጋጊ። እናቱ ቀስ ብለሽ ጠጪ እንጂ አፈጠንሽው እኮ። ቤት ወጣበት ስንት ልዝናና እንደ ወጣው። በዛ ላይ ዛሬ የነፃነት ቀኔ ነው። ምረት ዛሬ ነፃነትሽ ነው። ጓደኛዬ ኪራ እንኳን የዚህ ያህል ሞኝ አይመስለኝም። እኔ መሰለው በተማ አሳልፎ ይሰጣል። ቢሰጥ ራሱ በሰልፍ ነው የሚጠብቁሽ። ከተሰላፊዎቹ መካከል አንዱ አንተ እንዳትሆን ብቻ። እና እኔ እንኳን እህትሽን ነው የምጠብቀው። እና እህትሽን አግብቼ ልወስዳት ነው ያልከኝ ነው? አታስቢ፣ ከናፈቃችሁን እዚሁ ነው የምንኖረው። ወይኔ አጪ ድጋሚ ወይኔ ዛሬ አልሰከርኩም፣ ግን አልሰከርኩም።
እንዳታሽኝ የታድርሽ ነው። ተይኝ በእናትሽ ደክሞኛል። የታባሽ አድርሽ ነው? አያገባሽም። በእኔ ህይወት አያገባሽም። ለአንቺ ስል ነው እስካሁን ድረስ ከሱ ጋር ስጃጃል የነበረው። እንግዳውስ እኔ ባንቺ ህይወት የማያገባኝ ከሆነ አይዞሽ ያልሽ ጋር መሄድ ትችያለሽ። ያባረርሽ ነው? አዎ እያባረርኩሽ ነው። ተረጋጊ እንጂ መሲ፣ ምን ሆነሻል? ዝም በይ አንቺ። አታሽቃብጪ። አንቺ ነሽ መላክ እየሰራሽ ከእህቴ ጋር የምትጣይ። እሱ አንተ ከአንቺ ጋር የሚያገናኝም ባህሪሽ ነው። አሁንም ቢሆን እውነቱን ካልነገርሽኝ ውጪ። እወጣልሻለሁ። ከዚህ በኋላ ግን እህቴ ብለሽ እንዳትፈልጊ። አንቺ መሲ ምን ሆነሻል? ቆየት ትሄዳለች። ወዴት ትሄዳለች? እሷ በችግር ካልሆነ መቼም አትማርም። ተያት ሂድና ትሞክረው። ነይ አንቺ ተመለሽ። ቆይ አሁን ኪራ ሲያውቅ እንዴት ሊሆን ነው? እንኳን ቀረችበት። ታለማ ታልቅሽ። ምን ሆነሽ ነው? እባክሽ አታልቅሽ፣ ያምሻል። አታልቅሽ እባክሽ፣ አታልቅሽ። ነይ አታልቅሽ። ተነስ። ብዙ ተኛ ይበቃል። ተነስ። ምንድን ነው የሁሉ ሰዓት እንቅልፍ? በል ተነስ፣ ቶሎ በል ተነስ። የመሲ ፍርፍር ከብዙ ሰላምታ ጋር ተልኮልሃል። ካልፈለግከው ግን እሄዳለሁ። ይኸው ተነሳሁሽ። አንተ እውነትም ወንድ ልጅ ልቡ በሆዱ በኩል ነው። የሴት ልጅ ልቧ በባንክ ቤት በኩል ነው ይባላል። ደህና ነህ? ግን ጠፋህ እኮ። ደህና ነኝ። ትንሽ ድብርት ብትይዘኝ። ከምህረት ጋር ስለ እሷ ማውራት አልፈልግም። በቃ ስትመጣ እቀበላታለሁ። ባትመጣስ? ድስት ግጣሙን አያጣም። ሌላ እፈልጋለሁ። ታዲያ እኔ መጥበሻው ነው ግጣም ያጣሁት? አንቺማ ሎተሪ ነሽ። ቶምቦላ ቁራጠኛ። እድል ስለሌለኝ አደርሽኝ። በል ተነሳ። ታዩ እባክሽ። በል እሺ፣ ቶሎ ብለን እንውጣ። እኔ መውጣት አልፈልግም። ሀሳብህን ማን ጠየቀ? እሺ፣ የት ነው የምንሄደው? ስትደርስ ታየዋለህ። ብቻ አሁን ማወቅ ያለብን ነገር ከዚህ በኋላ መተኛት የሚባል ነገር የለም። ሌሊትም አልተኛ ማታ ማታ እሱ ጸባይ ታይቶ ይጨመርላል። በል ተነስ። እሺ ቆየኛ ትንሽ ለቅለቅ ብዬ ልምጣ ብዬ እኮ ነው። ምንድነው? ምን ተፈጥሮ ነው? አይዞህ አላስቸግርም፣ እሄድልሃለሁ። አልገባኝም። ምን እንደተፈጠረኩ ስላልገባኝ ነው። በቃ ከቤተሰቦቼ ጋር ተጣልቼ ነው። ከዛ መሄድበት ግራ ሲገባኝ ጊዜ ላንተ ደወልኩልኝ እና ስለመጣ ደግሞ በጣም አመሰግናለሁ። እኔ ጋር መሆን ትችላለሽ፣ ምንም ችግር የለውም። አይ አመሰግናለሁ። እሺ ለማንኛውም እንደዚህ ጣልሽውን ፊትሽን አስተሽ ውበትሽን ጨምረሽ እንድትመጪ እፈልጋለሁ። ምንድነው? ለማንኛውም ይሄን ጣልሽውን ፊትሽን አስተሽ ያቺ መወዳትን የደስ ያላት የምትስቀውን ፊትሽን ነው ማየት የምፈልገው። ለኔ ነው ለኔ ነው ዊኒ ኪቶ
አንቺ ባትኖር ይኖር ምን ይውጠኝ ነበር? አዞ ነው አዞ ቆይ እንደሱ ምህረት እንዴት ነሽ ግን? ደህና ናት። ሰላም ብላለች። ለኔም ሰላም በይ። ከሳሚ ጋር ተደውላችሁ አታውቁም እንዴ? አዎ ጥሩ ስሜት ላይ ስላልነበርኩ አግኝቼውም አላውቅም። ስልኬም ዝግ ነበር። ምን ነው ጠይቅሽኝ? አይ እንዲሁ ዝም ብዬ ነው። ደስ ይላል ጓደኛ። ልብ ለልብ ይሉሻል። እሱም አይኑን ጥሎብሽ ነበር። አንቺ ትፈልጊዋለሽ እንዴ? ማን ያማን እንዴ? ስቀልድ እና አልወደድኩም እንዴ? ምንድን ነው? ዋው ውበትሽ በየቀኑ ነው የሚጨምረው። ትን ውበት አድናቂነትህን እኮ ነው የምወድልህ። ገና ምን አይተሽ እኔንም ትወጂኛለሽ? ሲገርም በቃ በአንዴ ለመድኩ ማለት ነው። ለማዳ ስለሆንኩ ነዋ። ለዚህ ቆንጆ ውበትማ ምርጥ ጥራት ግብዣ አስፈልጓል። በእርሶ ትእዛዝ ስር ነኝ ጌታዬ። ንግስቲቱ በዚህ ውበት ሳትማረክ ያልቀረሽም መሰለኝ። መታዘዝ አብዝተሻል። ንጉስ ሆይ ይሄን ውበት አይታ ማትረታ ሴት እንደሌለሽ ስነግሮት በቅናት ስሜት ነው። ሄይ ቤቢ ቤቶች እንዴ የሞላልህ አንተ በቃ አንተ እንደው ሰው ሲጠፋ ጠፋ አትልም አይደል? እኔማ እንደው ጉድህን ልየው ብዬ እኮ ነው ዝም ብዬ መጣሁት። እሺ ኪራ፣ ለማንኛውም በኋላ እደውልልሃለሁ። ምን እያባረከኝ ነው እንዴ? ምን ነው ሚስት መጣች እንዴ? ማን ይመጣ? አልረጋጋም። አንተ ጭራሽ የገዛ ጓደኛዬ ተንባ ወራዳ ነህ። ስማ እኔ ለአንተ አይደለም ማስበው፣ ለአንተ አይደለም አንተ ነውና ከዛ ድረስ አንተን አገባለሁ ብለህ የምትመጣው ሚስት ነኝ። ዝም በል አንቺ ነገሩ የተፈጠረ ነገር እኮ የለም። ሚስት አለ እንዴ? እባክሽ ይሄ ምቀኛ ወሬ። እሱ ደግሞ እንደምታየው አብዷል። ታውቂ ነበር አይደል? ምን ሆነሃል? ምህረት ዘመድ ጋር ሄደሽው ብለሽኝ ነበር አይደል? ተረጋጋ። ለምን ነው የምረጋጋው? ውሸታሞች ናችሁ። ሁላችሁም ውሸታሞች ናችሁ።
ምን ላድርግ? አዝነህ ነበር፣ ትጎዳለህ። ምን አገባሽ? ለምን ነው ለኔ የምታዝኝልኝ? አትዘኝልኝ ውሸታም። አንተ ብትሆን ትነግረኝ ነበር። ለምን ነው የማልነግርሽ? ለምን ነው የማልነግርሽ? ደግሞ ውሸት እንደማልወድ በደንብ አድርጌ ነግሬሽ ነበር። ውሸታም ነሽ፣ ውሸታም። አትዘኝልኝ፣ በቃ ለኔ አትዘኝልኝ። እኔም እኮ እወድሃለሁ ኪራ፣ አፈቅርሃለሁ፣ አዝናለሁ። ለአንተ ያለኝ ስሜት ቀስ በቀስ ወደ ፍቅር ተቀይሯል። እኔ በጭራሽ ስትጎዳ ማየት አልችልም። ምን ሆነሽ ነው? አፍቅሬዋለሁ። ማንን? ኪራን አፍቅሬዋለሁ። አዝናለሁ መሲ። ላሳዝንሽ አልፈልግም ነበር፣ ግን በቃ ሆነ። ምን ላድርግ? መሲ ምንም አትይኝም? መልስ የለሽም? ከአሁን ሰዓት ጀምሮ ቤቱን ለቅቄ እሄዳለሁ። እንደ ታናሽ እህትሽ እንደምታይኝ አውቃለሁ፣ ግን ምን ላድርግ? ምን ላድርግ? እንደ እህቴም አይደለም የማይሽ፣ እህቴ ነሽ። ደግሞ የትም አትሄጂም። አላዘንሽብኝም? አልተቀየምሽኝም? በጭራሽ አላዘንኩብሽም፣ አልተቀየምኩሽም። እኔ ያዘንኩትኝ በምረት ነው፣ ምክንያቱም የሚሆናትን አለማወቀው ነው። አንቺማ በምን እጣሽ? ልብ አፍቅር ተብሎ አያፈቅር፣ ምራኝ ተብሎ አይመራ። ስለዚህ አትዘኝ። አረኝ ፍቅር አንቺን ረስቼ ምን ሊውጠኝ? እንደውም ልመጣ ያሰብኩ ነበር። አዲስ አበባ ተመችቶሃል? ረሳኝ። ቀኑ ናፍቆኛል ዝንዬ። እንደውም ማረፊያ እንዲሆነን ገዝታ ውስጥ ተከራይቼ እየጠበቅኩሽ ነው። ወሬኛ ምላስክማ አውቀዋለሁ። ሚስት ልሆን ቀናት ቀሩኝ። ነገ ነው በረራዬ እኮ። አም ካሚንግ። ሪሊ? ዋው በጣም ደስ ይላል። ምን ነው ደነገጥክ እንዴ? ደስ አላለህም እንዴ? አረ እንደውም በጣም ነው ደስ ያለኝ። ነይልኝ የኔ ሚስት፣ በጣም ንፍቅ ብለሽኛል። ቻው ፍቅር፣ ነገ እንገናኛለን። እሺ በቃ እሺ እሺ የኔ ቆንጆ ሚስት፣ ነገ እንገናኛለን። የኔ ቆንጆ ሰላም ነው? ሰላም። መሲ የለችም እንዴ? መሲ ጎረቤት ናት። ልጥራለህ? አይ አይደለም፣ አንቺን ፈልጌ ነው የመጣሁት። እኔ ለምን? አይ ያው ለምን እንደሆነ እራት እየበላን እናውራ። እራት? አዎ። አይ ያው እኔው ራሴ ቤት ያበሰልኩትን ነው። በሰላም ነው? ደስ ያለ ትመስላለህ። አዎ፣ ይበልጥ ደግሞ አንቺ ስትመጪ ደስ ይለኛል። ስልክ መደወል ትችል ነበር? አዎ፣ ካርድ በቃ ሊድ መስዬን አይበዲ። እሺ በኋላ ተሰብረሽ አልመጣም ከምትይ ያው ደስታዋን ቀስ አድርጊያት። ቻው። ሰምኛለሽ? በቃ ስለተመቸሽ ነው ያልሽው። እስኪ አሁን እንኳን
አትዋሽ አንተ። ምንም አላልሽውም። በቃ አንቺም ውበትሽን ብዬ አንቺም ገንዘቤን ብለሽ ነው አይደል የመጣሽው? እኔ ገንዘብህን ብዬ አይደለም እሺ የመጣሁት። እሱን እንኳን ተይው። ለገንዘብን ባይሆንና ለፍቅር ብቻ ቢሆንማ ከኔ የበለጠ ኪራ ያፈቅርሽ ነበር። ሰማኛለህ? እኔ ምህረት አይደለሁም ባልሰራልክ። እሺ ታይኛለህ ደግሞ። ይኸውልሽ አንድ ነገር እንዳታረጊ። ገንዘብ ከሆነ ችግርሽ ይኸውልሽ። ወይኔ እኔ ላይ ነው እንደዚህ ቀለድክ? አሳያለሁ። ታይኛለህ። ማን እንደሆንኩ ስለማታውቅ ነው። ቀልደህብኛል አንተ ውሻ ነህ። እሺ ታይኛለህ። ወይኔ ኪራ ክሳለሁኝ። ኪራ ይቅርታ አድርግልኝ በእግዚአብሔር ኪራ፣ እባክህ በእኔ እንደማጨክን አውቃለሁ። እባክህ ኪራ ውጣና አናግረኝ። ኪራ ይቅርታ አድርግልኝ አልኩኝ እኮ ኪራ፣ ሁለተኛ የለመደኝም እክሳለሁ። ኪራ ይቅርታ አደረግልኝ። ስለመጣሽ ደስ ብሎኛል። ማን ነው? ንጉሴ ነዋ። ምን አለሽ? ብታይ በጣም ደስ ብሎት ነበርና እራት ጋብዝሻለሁ አለ። በእውነት ወይኔ በጣም ደስ ይላል። በዚህም በዚያም ብሎ የምወደው ልጅ አማች ሆነ ማለት ነው መሆኑ ነው። እንግዲህ ብቻ ጸሎት አድርጊ። ችግር የለውም እጸልያለሁ፣ አይጠፋም። በይ አሁን ተነሽ ለብሰው ልብስ እንምረጥ እንግባ። ኧረ ምንሽ ነው እባክሽ? ቆይ እስኪ ተረጋጊ። ሄላ ለምን? እሺ ምን ሆነሻል? ምን አለሽ? አትምጪ አለ። ለምን? አላውቅም። እኔ አውቃለሁ። ይቅርታ የትም መሄጃ ስለሌለኝ ነው የመጣሁት። የሄድሽበትስ? አውቃለሁ። የአንቺን ምክር መስማት ነበረብኝ። ለሱ ግን ዘገየሽ። እሺ አልኩሽ። ኪራ በእኔ መቼም አይጨክንም አልኩሽ። ይመጣል፣ ይወስደኛል። እኔ ጌታ። ሰላሜ ተነሽ፣ ልለብሽ ያልሰብሽውን ልብስ ለባብሽ። እኔ አንቺን አትጋብዝሻለሁ። ተነሽ። አይ ይቅርብኝ፣ አልወጣም። ፍቅር ማለት ምን እንደሆነ ያስተማርሽኝ፣ በመልካምነትሽ ብዙ ቀናቶችን ያስቆጠርሽኝ አንቺ የዋና አስተዋይ ሴት ነሽ። አንቺ ሎተሪ ነሽ። እድል ደግሞ ወደ እኔ ያቀንታለች። እሷም አንቺ ነሽ እና ይሄ እንደ ወጣት ለማግባት ዝግጁ ነሽ?
ሰርግ የለም። በደዋ ጎጄ አብረሽኝ ትኖሪያለሽ? ተስማሚያለሽ? አንተ ካልክ ታገቢኛለሽ? አዎ። አልሰማሁም። ድገሚ እስኪ። አሁን ሺህ ጊዜ በቃ ልብሴን ቀይሬ ልምጣ። ምን እየተደረገ ነው? ኪራ አንተ እኔ ሌላ ሴት ለምደ ነው? መሲ እንዴት አንቺ ዝም ትያለሽ? የጣልሽውን ያነሳችሁ ቀምታሽ አይደለም ሰተሻት ነው። ብልሴት ውበቷን ለባሏ ብቻ ነው የምታሳየው። አንተን እንኳን ብልህ ወንድ ለማለት ትንሽ ይከብዳል። ተዘጋጅሽ? ወደ ራቱ መሄድ እንችላለን? እሺ እንሂድ። ይሄ ሁሉ በቴት ተደብቆ ነበር? አይነ ስር ነበር ማለት እስካሁን አይነን ጨፍነ ስለነበር ልታየው አልቻልክም። ይሄ ከባድ የመልስ ምት ነው። ለቅድሙ ታንኮል ነው። እኔ ወድ በቃ እኔም ወድሻለሁ። እሺ እንዳይደፍ ጥቋቁር ነጠብጣቦች ወይም የማዶስን የፊት ክሬም በእነዚህ ሀገሮች ያገኙታል። አሊያም ለበለጠ መረጃ በዚህ ስልክ ይደውሉ። ማዶስ Sound. Happy birthday to me. Sound. Silent. Sorry. Sound 15. Sound 15 ካሜራ ሮል አክሽን
ህልም እኮ እንደፈችው ነው። እሺ ሳውንድ 17 ካሜራ ሮል እዛ ጋር ማን ነው የሚገባው የሚወጣው? ሬዲ አክሽን። ሳውንድ 19 ኤንድ እንደዛ አይገባም። እንፈልገውን እንዲገባ አክሽን። አንተ ለካ አክሽን። ሳውንድ 20 ኢንቱ ፍሬም ለምገቢልኝ። ሳውንድ 20 ካሜራ ሮል። ሳውንድ 20 ካሜራ ሮል አክሽን። ሳይሌንሰሩ አለ እኮ። አዎ አክሽን። እሺ ውጣ። ሳውንድ 21 ካሜራ ሮል አክሽን። ይደርበዋል የሰውን ድምፅ። በዚህ አይነት አንተ እስክትለወጥ ድረስ አይደለም 30 40 መምጣት ይገኛል ማለት ነው። ሳውንድ 23 ካሜራ ሮል አቤል ሬዲ አክሽን። መኪና ድምፅ ስቲል 23 ላይ ገብተናል። ውይ ለዚህ ቀረሳ ወንበረለ። እሺ አክሽን ሮል ስቲል ሮል አክሽን። ሳውንድ 36 ሳውንድ 30 ካሜራ ሮል። እሺ ሬዲ ሳይለንት አክሽን። ወዴት ነው? አያገባችሁ። ምን ማለት ነው? እዚህ ቤት እስከኖርሽ ድረስ? እሺ ነይ ቀጥ ውጣ። ሳውንድ 65 ካሜራ ሮል አክሽን። ወዴት ነው በዚህ ሰዓት? ማንም ሰው ስለኔ አያገባው። ምን ማለት ነው? እዚህ ቤት እስከኖርሽ ድረስ ስነ ስርዓትሽን ትይዣለሽ። እንደውም እንዳጠራ ሳውንድ ዝቅ እንዴ። ሳውንድ ወጣግባ ሳውንድ እገባለሁ። ሳውንድ 83 ካሜራ ሳውንድ 83 ሳውንድ 83 ካሜራ ሮል አክሽን። ሳሙኤል ቡና ትጠጣለህ? አዎ ይሄን ከመሰለ ምሳ በኋላማ ያንቺን ቡና ለመጠጣት እራሱ በጣም ይከብዳል። አይ መሲ በለኝ። እሺ መሲ እሺ። ለመሆኑ እናንተ መች ለመግባባት አሰባችሁ? ያው እንግዲህ ቡናውን አቀብዩ። እንዴት ነው ቡናው? እንዴት ነው ቡናው? በጣም ልዩ ነው። ኢትስ ፐርፌክት። እሷን ነገር በትርጉም እስኪ ያው ቡና ሻውንም እንደሩ በጣም አሪፍ ይጣፍጣል። ምን አሁንማ እኮ ቡናውን ከሆነ ነገር እየቀላቀሉ ምንም ሳያጠጡን አይቀሩም። እሺ የመጨረሻውን እንሰራታለን። ክርክሩን አሸንፈናል ሳሚ። እሺ ለማንኛውም ክርክሩን አሸንፈናል። አዎ ህይወትን ግን እኛ ነን የምናሸንፋት። በባዶ ስጋን በማስደሰት ተጠምደ የነፍስህን እርካታ አተካል። አንድ ቀን ትፈልገዋለህ። ስጋን በማስደሰት ተጠምደ የነፍስህን እርካታ ረስታል። አንድ ቀን ደግሞ ያስፈልገው ነው ሰው አይደለ?
በሉ ምሳ ግብዣን ፓርቲ በሉ ምሳ ግብዣን ፓርላማ አስመሰላችሁ። ታምጡ ሁለተኛ አቅዳላችሁ። የተወሰነ መቆየት አለባቸው። ጀርባን ሰጠኝ ከዚህ እንዲዞር ይከፈታል። ስለዚህ ምን አለ መሰለህ በር ከፍታ ነበር በሩ ቆመው ምን ይዋል እናንተ አሳካውላችሁ ይዋል ትንሽ ሰከንድ እሷን ሳቁጭ ብላለች። ደግሞ ምን ሆና ነው አንዴ ማርያም ኪያ መጥቶ ያለቅስ በቃ እዚህ ጋር ቆሟል። ወጣ ጋቢና ገብታ ይነሳል። እሺ አክሽን በላት። አክሽን ናይ በዚህ አታልፊ ተከለልሽ አንተ ጋር በምን እንፈክበት ገጠም እሺ እውነት ነው። ቡና በደም ይወጣ። ሬዲ ሳውንድ 002 ሳውንድ 002 ካሜራ ሮል አክሽን። እንዴት ነህ? ምን ሆነህ ነው? ደህና ነኝ። ምንም አልሆንኩም። ትንሽ ራሴ ነው። ደግሞ ቤቱ በጣም ነው የሚቀዘቅዘው። ቆይ ሳትለይ ተቀመጭ። ማለቴ ቅዝቃዜውን ፈልጊ። ምን ሆነህ ነው? እየተናደድኩ እኮ ነው። ምንም አልሆንኩም። አልተናደድኩም። ቅዝቃዜውን ፈልጊ። አልተናደድኩም። በቃ ቅዝቃዜውን ፈልጊ። ራስህን ነው እስኪ አላመመኝም። ደህና ነኝ። እጄን ግን እኮ ይገለጥረኛል። ትኩሳት አለብህ እንዴ ብላ ለላይታስ እጄን ታስመኛለህ። የለኝም። ፎሞጫዎች እሺ፣ አልተናደድክም። ቅዝቃዜ ፈልጌ ነው የሚለው። ስቲል ሮል አክሽን። አክሽን። አልተናደድኩም። ቅዝቃዜውን ፈልጊ። ሳውንድ 15 መጀመሪያ ነው ቢራቢሮ መጣው። አክሽን። ሳውንድ 15 ካሜራ ሮል አክሽን። አንቺ ባትኖሪ ኖሮ ምን ይውጠኝ ነበር? አዞ ነዋ። አዞ
ቆይ እንደዛው ይላል። እኔ የምልሽ ምህረት ደህና ናት? ደህና ናት። ሰላም ብላለች። ለእኔም ሰላም በይል። ከሳሚ ጋር ተዳውላችሁ አታውቁም እንዴ? ጥሩ ስሜት ላይ ስላልነበሩ ተገናኝተን አናውቅም። ስልኬንም ዘግቼዋለሁ። ምን ነው ጠይቅሽ? አይ እንደው ዝም ብዬ ነው። ደስ ይላል ጓደኛ አይደል? ልብ ለልብ ይሉሻል። ነው እሱ ራሱ አይኑን ጥሎብሽ ነው። እንዴት ነው አንቺ ትፈልጊዋለሽ? ማኔ የምሬ ነው። አላገባም እንዴ? ያማን እንዴ? ምን ችግር አለው? አላገባም አትልምሽ። አይ አውቄ እኮ ነው የምላት። እንደዚህ አይነት ሰው አያገባ ያግባሽ። እሺ ሙሉ እንዴ ያው ቱሾት ነው እንደምትወስዱት ዋይድ ስቲል አክሽን። አንቺ ባትኖሪ ኖሮ ምን ይውጠኝ ነበር? አዞ ነው አዞ አንበሳው ወደዛው እያዩ ግን አልነበረም። አንበሳው ወደዛ ጋው ነው አዞ ነብሩ ካላልከው ውሻው አትጆና ከዛ መጨረሻል። አዎ ወደዛው ነው ጠንካራው እሺ ስቲል ሮል አክሽን። አንቺ ባትኖሪ ኖሮ ምን ይውጠኝ ነበር? አዞ ነው አዞ ቆይ እንደሱ ምህረት እንዴት ነሽ ግን? ደህና ናት። ሰላም ብላለች። ለኔም ሰላም በይ። ከሳሚ ጋር ተዳውላችሁ አታውቁም እንዴ? አዎ ጥሩ ስሜት ላይ ስላልነበርኩ አግኝቼውም አላውቅም። ስልኬም ዝግ ነበር። ምን ነው ጠይቅሽኝ? አይ እንዲሁ ዝም ብዬ ነው። ደስ ይላል ጓደኛ። ልብ ለልብ ይሉሻል። እሱም አይኑን ጥሎብሽ ነበር። አንቺ ትፈልጊዋለሽ እንዴ? ማኔ ያማን እንዴ? ስቀልድ ሳውንድ 16 ሳውንድ 16 ሳይት ግባ ስንት ነው የምትገባው? አክሽን ሻንጣሽ ላይ ተይ። ሳውንድ
ለፊያ አንቺን ነው እኮ የምንጠብቀው እንድታልፍ። እሺ ሳውንድ አረ እሺ ሳውንድ አትጩህ። እሺ አንዴ ሳይለንት ሳውንድ 64 ሳውንድ 64 ካሜራ ሮል አቤል ሰላም ነው? ሰላም። መሲ የለችም እንዴ? መሲ ጎረቤት ሄዳ ነው። ልጥራለህ? አይ አንቺን ፈልጌ ነው የመጣሁት። እኔ ለምን? አይ በሰላም ነው። ራት ልጋብዝሽ ፈልጌ ነው። ለምን እንደሆነ ራት እየበላን ነው። እሺ። አይ በሰላም ነው። ያው ለምን እንደሆነ ራት እየበላን እንድንኖራ። ራት? አዎ። አይ ያው ቤቴ የሰራሁትን እኔ የሰራሁትን ነው አይደል? በሰላም ነው ግን ደስ ያለ ትመስላለህ። አዎ። ያው አንቺ ስትመጪ ደግሞ ይበልጥ ደስ ይለኛል። ያው አንቺ ስትመጪ ደግሞ ደስ ይለኛል። ስለዚህ እንዳትቀሪ። ስልክ መደወል ትችል ነበር። ካርድ የለኝ። በቃ ሊድ እንዳትቀሪ። በቃ መስዬን አይበይልኝ። አይ በኋላ ተሰብረሽ በኋላ ተሰብረሽ በጣም እየጨፈረች ስትዞር አለ በኋላ ተሰብረሽ አልመጣም እንዳትዪ ደስታሽን አትይ። አሪፍ ነበር። እንደው ካሁን ኧረ ውጣላት እንጂ። እሺ ሳሁን እስቲ ልኖር ወጥቻለሁ። እሺ ወጣ ግባ። ሙሉውን አይደለማ